ሰላም የተወደዳችሁ ተመልካቾች፣ ወደ ፋርማኮን ጤና ቻናል እንኳን ደህና መጡ። ዛሬ ልናነሳው የመረጥነው ርዕስ ሁሉም ሰው ይመለከታል። ቆዳው ከሚያስቡት በላይ በፍጥነት እያረጀ ነው። አዎ፣ አሳሳቢ ነው። ቆዳችን የጤናችን መስታወት ነው። ነገር ግን ውጫዊ ምልክቶችን፣ ሽበቶችን፣ ጥቁር ነጥቦችን ከማየታችን በፊት በቆዳችን ውስጥ ያለው የዕድሜ መግፋት ሂደት በፍጥነት እየተካሄደ ሊሆን ይችላል። ዛሬ ቆዳው በፍጥነት እንዲያረጅ የሚያደርጉትን 5 የተደበቁ ምክንያቶች እንመረምራለን እና እነሱን ለመቀልበስ ምን ማድረግ እንዳለብን እናያለን። 1. የውስጥ የፀሐይ ጉዳት። ጤናማ ቆዳን የሚያስረጀው ዋነኛ ጠላት የዩቪ ጨረር ነው። ይህ አደገኛ ጨረር የሚዘንብ ዝናብ ወይም የደመና ሽፋን ቢኖርም በቀላሉ ዘልቆ ይገባል። ከዚህም አልፎ በመስኮት መስታወት በኩል እንኳን ወደ ቆዳችን ይደርሳል። የዩቪ ጨረር በቀጥታ የሚጎዳው የቆዳችንን ኮላጅን ነው። ኮላጅን ደግሞ ቆዳችንን የሚያጠብቅና እንዳይላላ የሚከላከል የሰውነት ሙጫ ነው። የኮላጅን መጎዳት ያለ ጊዜው ወደ መሸብሸብ እና መርገፍ ያመራል። ስለዚህ በቤት ውስጥም ሆነ በመኪና ውስጥ ሆነን ቆዳችንን መንከባከብ መቼም ቢሆን መዘንጋት የለብንም። መፍትሄው ቀላል ግን ወሳኝ ነው። ጤናማ ቆዳን ለመጠበቅ የአየር ሁኔታው ደመናማ ይሁን ብሩህ፣ በየቀኑ ያለማቋረጥ መጠቀም ያለብዎት ሰፊ ስፔክትረም ያለው ይህም ዩቪን እና ሌሎች ጨረሮችን የሚከላከል ቢያንስ ኤስፒኤፍ 30 እና ከዚያ በላይ የሆነ የፀሐይ መከላከያ ነው። በየቀኑ የሚደረግ የፀሐይ መከላከያ የኮላጅን ጉዳትን በመከላከል ቆዳው ለረጅም ጊዜ ጠንካራና ወጣትነት ያለው ሆኖ እንዲቆይ ያደርጋል። 2. ስር የሰደደ ጭንቀት። ውጥረት ወይንም የማያቋርጥ ጭንቀት በሰውነታችን ውስጥ ያለውን የሆርሞን ሚዛን ያዛባል። በተለይም የጭንቀት ሆርሞን የሚባለው ኮርቲሶል መጠን ከልክ በላይ እንዲጨምር ያደርጋል። ኮርቲሶል ደግሞ በቆዳችን ውስጥ የሚገኙትን 2 ወሳኝ ፕሮቲኖች ኤላስቲን እና ኮላጅንን በቀጥታ ይሰብራል። ኮላጅን እና ኤላስቲን የቆዳችንን ጥንካሬ የመለጠጥ ችሎታ እና ወጣትነት የሚጠብቁት ዋናዎቹ አካላት ናቸው። እነዚህ ፕሮቲኖች ሲሰበሩ ቆዳችን በፍጥነት እንዲሸበሸብ፣ እንዲላላ እና የዕድሜ መግፋት ምልክቶች ቶሎ እንዲታዩ ያደርጋል። ታዲያ መፍትሄው ምንድነው? የኮርቲሶልን መጠን ለመቆጣጠር የሚያስፈልጉት ተግባራዊ እርምጃዎች እነሆ። የአተነፋፈስ ልምምድ ብሬዚንግ ኤክሰርሳይዝ። በቀን ውስጥ ለ15 ደቂቃ ብቻ ትኩረት ሰጥተው መተንፈስን ይለማመዱ። የአካል ብቃት እንቅስቃሴ ኤክሰርሳይዝ። በሳምንት ቢያንስ 3 ጊዜ ኤክሰርሳይዝ ያድርጉ። እንቅስቃሴ ውጥረትን የሚቀንሱ የተፈጥሮ ኬሚካሎችን ኢንዶርፊንስ እንዲለቁ ያደርጋል። እነዚህን ልማዶች ወደ ሕይወቶ በማስገባት ኤላስቲን እና ኮላጅንን የሚያበላሸውን የኮርቲሶል ጥቃት መከላከል ይችላሉ። 3. የስኳር እና የግላይኬሽን ውጤት። በሰውነታችን ውስጥ ያለው ስኳር ከፕሮቲኖች ጋር ሲገናኝ ግላይኬሽን የሚባል ኬሚካላዊ ሂደት ይፈጥራል። ይህ ሂደት የቆዳችንን ኮላጅን እና ኤላስቲን ፋይበር እንዲጠነክርና የመለጠጥ ችሎታውን እንዲያጣ የሚያደርጉ አዲስ ሞለኪውሎች እንዲፈጠሩ ያደርጋል። በሌላ አባባል ብዙ ስኳር ስንወስድ ቆዳችን ቀስ በቀስ እንደ ጠጣር እና የተሰበረ ጎማ የመሆን አደጋ ይገጥመዋል። ጤናማ፣ ጠንካራ እና ወጣት የሚመስል ቆዳ እንዲኖረን ከፈለግን ግላይኬሽንን ማስወገድ ወሳኝ ነው። ታዲያ ቆዳችንን ከግላይኬሽን ጥቃት ለመከላከል ምን ማድረግ እንችላለን? መፍትሄው በቀጥታ ከምንመገበው ምግብ ጋር የተያያዘ ነው። 1. የስኳር ፍጆታን ይቆጣጠሩ። ከሁሉም በላይ የተዘጋጁ ምግቦችን፣ ፈጣን ምግቦችን እና ጣፋጭ መጠጦችን እንደ ለስላሳ መጠጦች ያሉ በከፍተኛ ሁኔታ ይቀንሱ። እነዚህ ምግቦች የግላይኬሽንን ሂደት የሚያፋጥኑ ከፍተኛ መጠን ያለው ስኳር ይዘዋል። 2. ጸረ ኦክሲዳንት ይጠቀሙ። በምትኩ በጸረ ኦክሲዳንት የበለጸጉ ፍራፍሬዎችን እና አትክልቶችን በብዛት ይመገቡ። ጸረ ኦክሲዳንቶች በሰውነቶ ውስጥ ያሉትን ግላይኬሽን የሚያስከትሉ ሞለኪውሎችን በመዋጋት የኮላጅን እና ኤላስቲንን መበላሸት ይከላከላሉ። እነዚህን የአመጋገብ ለውጦች በማድረግ ወጣት የሚመስል ጠንካራና የላላ ያልሆነ ቆዳ ለረጅም ጊዜ መያዝ ይችላሉ። 4. የኦክሲዳቲቭ ውጥረት። በአየር ብክለት፣ በሲጋራ ጭስ እና በኬሚካሎች ምክንያት የሚመጡ ፍሪ ራዲካል የሚባሉ ሞለኪውሎች ቆዳችንን ይጎዳሉ። እነዚህ ጉዳቶች የዕድሜ መግፋትን ያፋጥናሉ። መፍትሄ ሬቲኖል እና ቫይታሚን ሲ ያሉ የቆዳ ምርቶችን ይጠቀሙ። እነዚህ ኃይለኛ ጸረ ኦክሲዳንቶች ናቸው። 5. የእንቅልፍ እጦት። በሚተኙበት ጊዜ ቆዳው ራሱን ይጠግናል እንዲሁም ኮላጅን ያመርታል። በቂ እንቅልፍ ከ7 እስከ 9 ሰዓታት ሲያጡ ቆዳው ኮላጅን የማምረት አቅሙ ይቀንሳልና የሰውነት ብግነት ይጨምራል። መፍትሄ ቋሚ የእንቅልፍ መርሃ ግብር ይኑርዎት። ከመተኛቶ በፊት ከስክሪን ብርሃን ይራቁ። አሁን ምን ማድረግ አለብን? ቆዳው እንዲያድስ እና እንዲያበራ የሚረዱ 3 መሠረታዊ ልማዶችን ይያዙ። 1. አመጋገቦን ያስተካክሉ። ከስኳር ይልቅ ውሃ፣ ጤናማ ቅባቶች፣ አቮካዶ፣ ለውዝ እና ቫይታሚን የበዛባቸውን ምግቦች ይውሰዱ። 2. ቆዳውን ይጠብቁ። የፀሐይ መከላከያ እና ጸረ ኦክሲዳንት ሴረም የዕለት ተዕለት ተግባሮ ያድርጉ።
3. ሰውነትዎን ይንከባከቡ። ውጥረትን ለመቀነስ ጊዜ ይውሰዱ። ለእንቅልፍዎ ቅድሚያ ይስጡ። ውበት የሚጀምረው ከውስጥ ነው። ቆዳው በፍጥነት እንዲያረጅ የሚፈቅድ የለም። እነዚህን ለውጦች ዛሬውኑ ይጀምሩ እና ልዩነቱን ይመልከቱ። በሌላ ጤና ነክ መረጃ እስከምንገናኝ ድረስ ጤናማ ይሁኑ። ፋርማኮን ጤና ቻናል ለሁሉም ሰው ጤናና ደህንነት